ራስን ከሱስ አውጣ። ጊዜያቸውን በጾምና በትጋት እያሳለፉ የትንሣኤው ምዕመናት በዘፈን አስጨፍራለሁ ብላ አትጠብቅ። በሰሚ ስሚ የሰማውን የማታውቀውን ነገር ከመተንተን ማታ ማታ የምታመሽበትና የምታውቀው የምታወራው ይሻላል። ይህ ሁሉ ንግግር ከረዳት ፕሮፌሰር ነብዩ ባዬ ለቴዲ አፍሮ ከአዲሱ አልበም ጋር ተገናኝቶም የተደረገ የስድብ ናዳ ነው። የአሁኑ የጠቅላይ ሚኒስትሩ አማካሪ ባለስልጣኑ የቀድሞው የጥበብ ሰው ነብዩ ባዬ ያላንዳች ርኅራኄ ጥበበኛውን ቴዲ አፍሮን በተምሳሌታዊ ንግግርም ተናግሮታል። ቴዲ አፍሮ አልበም ሊወጣ እንደሆነ ከታወቀበት ጊዜ ጀምሮ በርካታ ፈተናዎችም ገጥሞታል። አልበሙን የገዛው ካምፓኒ ውሉን ሰርዟል። ጋዜጣዊ መግለጫም እንዳያደርግም ተከልክሏል። የሚዲያ ዘመቻዎችም ተከፍተውበታል። ሌላም ከዚህ የከፋ ነገርም እየተከሰቱም ይገኛል። ሁሉንም አዘጋጅተነዋል። ቪዲዮውን እስከ መጨረሻ ተከታተሉን። ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማለታችሁን እንዳትረሱ። ትንሽ አብራችሁን ዝለቁ። የአንድ ሀገር ሁለንተናዊ እድገት ለማፍጠን ትልቁ መሳሪያ ሊሆን የሚችለው ጥበብን መጠቀም ነው። ጥበብ ለመጠቀም ጥበበኞችን ማክበርም ይጠበቅብናል። ማክበር ብቻም ሳይሆን ነፃነትም ሊሰጣቸውም ይገባል። በእርግጥ በኢትዮጵያ ብቻም ሳይሆንም በዓለም አገራትም ገዢ የሆኑ መንግስታት ለባለስልጣናት አብዮቱን ማስኬጃነት ጥበበኞችን እንደ መሳሪያ ሲጠቀምባቸው ማየትም የተለመደም ሀቅ ነው። በተለይ በእኛ ሀገር አሁን ላይ እየተለመደም ያለ እውነታም ሆኗል። የጥበብ ሰው ከየትኛውም ብሔር፣ የትኛውም ፖለቲካ፣ ሃይማኖት ገለል ብሎ በማህበረሰቡ እድገትም ይሆናል የሚል በጥበብ አያዋዛም ይገልጻል። ህዝብ ሲበደል ከህዝብ ጎን ቆሞ የህዝቡን ህመም ተደራሽም ያደርጋል። ጥበብን ለሀገር ጥበብን ለወገን መጠቀም እውነተኛ ጥበበኛ ያስብላል። ክብሩን በሕይወት እያለ ብቻም ሳይሆን ከሞተ በኋላም ያስጠብቃል። የአሁኑ አርቲስቶቻችን ወዳደሮች ከሆኑ ሰንበትበት ብለዋል። ጥበቡ ይቅርብኝና ሆዴን እየሞላው ልኑር ብለው ለፖለቲካ ፓርቲዎችም ማሸርገዱንም ተያይዘውታል። ታዲያ እንደዚህ ለእውነትና ለህዝብ የሚቆም ጥበበኛ በጠፋበት ሀገር ላይ ለዘመናት ሳይጎበድድ በመታሰር በመገረፍ ከአቋሙ ሽርተት ሳያደርገው ዘመናትን የተሻገረ ኢትዮጵያዊ በመስማማት ዘውድ የደፉለት በትረ ሙሴን አስረከበው የፍቅር ንጉሥ እያሉ የሚጠሩት ቴዲ አፍሮ ከዓመታት በኋላ ኢትዮርካ የተሰኘ ተብሎ ሊወጣ ከተሰማበት ጊዜም ጀምሮ አድናቂዎቹ፣ ወዳጆቹ ጥበብ ከፍ ልትል ነው፣ ደግሞም ጥሩ ሙዚቃ የተጠማው ጆሮአችን እፎይታን አግኝቶ በደስታ ሊደልቅ ነው፣ የማይፈቱ ቅኔዎቹም ችግራችንም ይገልጻሉ በማለትም እንደ ሀገር እንደ ኢትዮጵያዊ ጠንካራ ድምጹን በፍቅር ያስተጋባል በማለትም ሚያዝያ 8 በጉጉት በመጠባበቅ ላይ ቢሆንም በመንግስት በኩል ደግሞ ገና ስራው ሳይሰማ መደናገጥም የተጀመረም ይመስላል። ገና ቴዲ አፍሮ አልበሙ ሊወጣ ነው ሲባል አቤል ሙልጌታ ተነስተው ዘፈን ኃጢአት ነው በማለትም እንደ እባብ መርዙን ለመርጨት ሞከረ። ህዝቡም ተባብሮ ድምጥማጡን አጠፋ። ከትንሽ ቆይታ በኋላ ደግሞ አልበሙን ሊለቀቅበት የነበረው ሰዋሰው መልቲሚዲያም ጋር የነበረውን ስምምነትም አቋረጠ። ቴዲ አፍሮም የወሰደውን ቀብድ እንደመለሰም ተሰማ። ነገሮች ሆን ተብለው እንዲወሳሰቡ እንደተደረጉም ግልጽ እየሆነ መጣ። ታዲያ የትኛውም አርቲስት አልበም ሲወጣ ጋዜጣዊ መግለጫ መስጠትም የተለመደ ጉዳይ ከሆነም ሰንብቷል። በጋዜጣዊ መግለጫ ላይም በርካታ ጋዜጠኞችና የሚዲያ ፕሮግራሞችም ይሰራጫሉ። ቴዲም ይህንን አልበም ጋዜጣዊ መግለጫ ከአርቲስት ቴሌቪዥን ጋር በቀጥታ ስርጭትም ስምምነት ላይም ደርሶም ነበር። ነገር ግን አርቲስት ቴሌቪዥን እንዳያስተላልፍ በመንግስት እገዳም ተጥሎበታል። ከዚህም ጋር ተያይዞ ሀበሻ ፌስቡክ ገጽም እንዲህ ሲልም አስነብበዋል። የቴዲ አፍሮ ኢትዮርካ የተሰኘው አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 2018 እንደ ኢትዮጵያን አቆጣጠር በአርት ቴሌቪዥን በቀጥታ እንዳይተላለፍ መንግስት ማገዱ ከጥበብ ሴንሰርሽን እገዳም ባለፈ መንግስትም በራሱ ላይም ያወጣውን ከባድ የፖለቲካ ስነልቦናና የህዝብ ግንኙነትም ኪሳራ ተደርጎም ሊወሰድ ይገባል። የፖሊስ ስህተት ነው። በመሰረቱም አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድ አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያዎችን እስከ ማስፈራራት በመድረሱም የሥርዓቱ ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎም የሚያሳይ ነው። ይህ አይነቱ እርምጃ መንግስት ሐሳብና የፕሬስ ነጻነትን አከብራለሁ እያለ የሚዞረውን የፖለቲካ ትርክት ሙሉ በሙሉ ገደል የሚከትና የህዝብ አመኔታን በከፍተኛ ደረጃ የሚያሳጣ ነው። መንግስት ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥም በዋነኝነትም የፖለቲካ ዓለም በመባል የሚታወቀው የተገላቢጦሽ ውጤት ማሳየቱ ነው። ቴዲ አፍሮ በኢትዮጵያ ሙዚቃ ታሪክ ውስጥም ከፍተኛ ተጽዕኖ ፈጣሪ በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት በመሆኑም መግለጫውን ማፈን አልበሙን እንዳይወጣ ወይም ሐሳብ እንዳይሰማ ያደርጋል። ይልቁንም አልበሙ ከሙዚቃ ሥራ አልፎም የትግል ነጻነትና የብሶት ተምሳሌት እንዲሆንም ያደርገዋል።
መንግስት በከለከለውና ባገደው ቁጥርም የህዝብ ጉጉትና ስሜት እጅጉንም እየናረም ይሆናል። በዚህም መንግስት ራሱ ሳያውቀው ለአልበሙ በሚሊዮን ብር በሚያወጣ በማይገኝ ማስታወቂያና የህዝብ ንቅናቄ በነጻም እየሰራለትም ይገኛል። የጥበብ ስራ ማፈን የህዝብ ልብን ማሸነፍ እንደማይቻልም ታሪክ ደጋግሞ ያስተማረንም ቢሆንም ይህ እርምጃ መንግስት ከታሪክ እንደ አለመማሩን በጉልህ የሚያሳይ ነው። በሌላ በኩል ይህ እርምጃ ሀገሪቱ ካለችበት እጅግ ውስብስብና የጸጥታ ማይክሮ ኢኮኖሚ ቀውስም አንጻርም ሲታይ መንግስት የፖለቲካ ካፒታሉን በማይረባና አላስፈላጊ ውጥረት ግንባታ ላይም እያባከነ መሆኑን ያሳያል። መንግስት የህዝቡን ኑሮ ውድነትን ማቅለልና የጸጥታ ችግሮችን መፍታት ዋነኛ ትኩረት አቅጣጫ ሊሆን ሲገባው ከአንድ ህዝብ የተከበረ ድምፃዊ ጋር የፖለቲካ ትንቅ ውስጥ መግባቱ በተለይም በወጣቱ ህብረተሰብ ክፍልም ይበልጥ እንዲያዝናናና በመንግስት ላይም የጥላቻ ስሜት እንዲያድርም ይገፋፋል። አርት ቴሌቪዥን ላይም በመሳሰሉ የግል ሚዲያ ላይም የሚደረግ ቀጥተኛ የጣልቃ ገብነት ጫና በሀገር ውስጥም የሚዲያ ነጻነት ህልውና ምን ያህል አደጋ ላይ እንደወደቀ ለዓለም አቀፍ ማህበረሰብ ሆነ ለሀገር ውስጥም ታዛቢዎች በይፋም ማረጋገጥ ነው ነገር ነው። በአጠቃላይ መንግስት የቴዲ አፍሮን መግለጫ ያስቀረው ነገር ቢኖርም የአንድ ቀን የቴሌቪዥን ስርጭት ብቻ ሲሆን ያጣው ነገር ግን የህብረተሰቡ ክብርን፣ የዲሞክራሲ ስርዓትን፣ ቀጥታና እንዲሁም የህግ የበላይነትን ተገዥነትን ነው። ይህም ለስርዓቱ የረጅም ጊዜ የፖለቲካ ህልውና እጅግ አደገኛ መዋቅርም ኪሳራ ነው። ታዲያ ቴዲ አፍሮ ስራዎቹን እንዳይወጡና ነገሮችም ታፍነው እንዲቀሩ ከዚህም በላይም በርካታ ጫናዎችም እንደተፈጠሩበትም የተሰማም ይገኛል። አርቲስት ቴዲ አፍሮም አንድ ጊዜ ለህዝቡ ቃል ገብቻለሁና ማድረግ ያለብኝ ነገር ሁሉ አድርጌ ሙዚቃውን በራሴ ዩቲዩብ ቻናል እለቃለሁ በሚልም አቋሙንም ገልጸዋል። በህዝብ ዘንድ የተለየ አቀባበልና መወደድ የተቸረው ቴዲ አፍሮ ሌሎች አልበም ሲወጡ የሚያስተዋውቁበት ልክም ማስተዋወቅም አልተጠበቀበትም። ራሱ አድናቂዎች አልበሙ ከመውጣቱ ቀደም ብለው በማስታወቂያ ስራዎችም እያጧጧፉም ይገኛሉ። የዩቲዩብ ቻናሉም ቀደም ብሎ ሳብስክራይብ ማድረግም ዘመቻም የተጀመረ መሆኑም ይበልጥ ጉዳዩን ውስብስብ አድርጎታል። ዓለም የሚስማማበት አንድ የማርኬቲንግ እሳቤ አለ። ባክ ፕሮሞሽን ኢዝ ግራፍ ፕሮሞሽን የሚል መንግስት የቴዲ አልበምን እንዳይወጣ በተለያዩ መንገዶችም ጋሬጣ ለመሆንም ቢሞክርም ጊዜ የበለጠም በአልበሙ እንዲሰማና ሰው ትኩረት እንዲሰጠው ምናልባትም ቴዲን የማይወደው ሰው ቢኖርም እንኳን በመንግስት በዚህ ልክ የተፈራ ምን ቢሆን ነው ብሎ እንዲያዳምጠው እድል ይፈጥርለታል። በሌላ አገላለጽ ስራው የበለጠ ወደ ህዝብ ተደራሽ እንዲሆንም በመንግስት በኩል የተደረገ ያለው ነገሮችም ለቴዲ በጎ ነገሮችን ይዘው ይመጣሉ የሚለው ድምዳሜ ለእውነትም የቀረበም ይሆናል። በዚህ ጉዳይ ላይ እጅግ የሚያሳዝነውና የጥበብ ወጥቶ ጥበብን የሚጎትት የዓመታት ቀደም ብሎ ለጥበብ የተሰጡ ገጸ በረከቶች መካከልም የሚመደበው ረዳት ፕሮፌሰር ነብዩ ባዬ ቴዲ አፍሮን እየተቸ መምጣቱ እጅግ የሚያሳዝንና በብዙዎች መነጋገሪያ እንደሆነም አድርጎታል። ፕሮፌሰር ነብዩ ባዬ ሲምቦሊክ ወይም ተምሳሌታዊ በሚባል አጻጻፍ ዘዴ መልእክቶችንም በተዘዋዋሪ ለቴዲ አፍሮም አድርሷል። ፕሮፌሰር ነብዩ ባዬ በእንደዚህ አይነት ድርጊት ማንንም ሰው አይጠብቀውም ነበር። ለቴዲ አፍሮ ያልሰጠውን ክብር በህዝቡ ዘንድም ተቀባይነት ስለሌለው ነብዩ ባዬ ክብርን እየተነጠቀም ይገኛል። ክብር ለቴዲ አፍሮ የሚሉ ድምጾችም በርከት እያሉ መጥተዋል። የዛሬው ቪዲዮአችን ከዚህ ላይ እናጠናቅቃለን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማለታችሁን እንዳትረሱ። ቸር ቆዩልኝ።